ሰላም ሰላም ብያለኝ ውድ የፍሬ ህይወት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቤተሰብ የሆናችሁ አመሰግናለሁኝ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ የኔ ውዶች። ኮሜንት የምትጽፍልኝ አስተያየት የምትጽፍልኝ ደግሞ ከልብ ከልብ አመሰግናለሁ የኔ ውዶች። የምስተካከል ነገር ካለ ፍሬ ይሄን አስተካክል እያላችሁ አስተያየታችሁ በኮሜንት ጻፉልኝ። ዛሬ ደግሞ ማለት ነው በበንድንጃን ሞኮሮኒ አሰራራ ይዤ መጥቻለሁ። እውነት በጣም የሚጣፍጥ ነው። በጣም የሚጣፍጥ ምግብ ነው ማለት ነው። እዚህ ጋር ቁንዶ በርበሬ አለኝ፣ ማጅ ጣቢዓም አለኝ፣ እንዲሁንም ማለት ነው ባህራት አለኝ፣ በርበሬም አለኝ፣ ጨውንም አለኝ ማለት ነው። እዚህ ጋር ደግሞ ሞኮሮኒ አለኝ፣ በንድንጃ አለኝ፣ ሽንኩርት አለኝ፣ ቲማቲም አለኝ፣ ቅመሞችንም አሉኝ ማለት ነው። ቅመሞችን ሁሉን እዚህ ጋር አድርጋቸዋለሁኝ። አሁን አሰራራው አብረን እንሰራለን። እውነት በጣም የሚጣፍጥ ምግብ ነው ማለት ነው። እኔ ተመችቶኛል። እናንተ ደግሞ ሰርታችሁንን መኩሩት። እንዴት እንደሆነ ታዩታላችሁ ማለት ነው። እንዴት እንደሆነ ታዩታላችሁ እናንተንም ማለት ነው። እዚህ ጋር ማለት ነው ውሃ አድርጌያለሁኝ። ትንሽ የዘይትም አድርጌበታለሁ ወደ ውሃ ለምን መኮረኑን እንዳይያያዝ ማለት ነው። ትንሽ የውሃ አድርጌበታለሁኝ። እናንተ እንደራሳችሁን ፍላጎት ማድረግ ትችላላችሁ። ወደ ውሃ ዘይት ማድረግም ትችላላችሁ፣ ያለ ማድረግም ትችላላችሁ። ምክንያቱም እንደየቤቱን አሰራራው ማለት ነው። እኔ ግን ትንሽ የዘይትን አድርጌበታለሁኝ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? ብርድስ እንዴት እያደረጋችሁ ነው? እኔ እግዚአብሔር ይመስገን ደህና ነኝ። ክብር ይስፋ መድኃኒዓለም። በዚህ ብርድ እንግዲህ ማለት ነው ቡላ ገንፎ ያስፈልግ ነበረ፣ ግን ከየት ይምጣ? እዚህ ጋር ደግሞ ሽንኩርቴን እያቆላላው ነው። ሽንኩርት እያቆላላው ነው በድስትን አድርጌ ማለት ነው። እውነት በድስት ስንሰራ በቅላያ ወይም ደግሞ በመጥበሻ ስንሰራ ነው እንጂ የሚታየው በዚህ ከሆነ አይታይም ማለት ነው። ካሜራ የሚይዝልን ሰው ስለሌለ ማለት ነው። እዚህ ጋር መኮረኒ እያበሰልኩ ነው ማለት ነው። መኮረኒ ይታያቸዋል፣ እየበሰለልኝ ነው። እያማሰልኩት ነው ሽንኩርቴን ማለት ነው። ሽንኩርቱን ጋዝ ስለሆነ ስለሆነ ኤሌክትሪክ ስለሆነ እንዳያርባችሁን እያያችሁ። ኤሌክትሪክ እንደ ጋዝን አይደለም፣ በጣም ነው የሚያቃጥለው ስለሚግል ማለት ነው። ስለሚግል በጣም ያቃጥላል ማለት ነው። በዚህ አጋጣሚ ድሮ አዲስ ሆኜ ማለት ነው ከኢትዮጵያን መጥቼ የዛሬ 10 ዓመት ምግብን አቃጥያለሁኝ ማለት ነው። ሴትዮዋን ጠርታኝ መኝታ ቤቴን አጽድልኝ ብላኝ መኝታ ቤቱን ላጸዳላት ብዬ ሩዙን ቅጥል አለ ማለት ነው። ግን እዩ ብያታለሁኝ። እዩ ሩዙን አድርጌበታለሁኝ። እዩን አልኳትኝ። እሷ ደግሞ ሞባይሏን ስትጎረጉር ሩዙን ተቃጠለላቸዋለሁኝ። ከዛ ወደ እኔ ነው የጮኸችብኝ። ኧረ አትጮህብኝ፣ አንቺ ራስሽ ነሽ እኮ ሂጂ አጽጂ ያልሽኝ መኝታ ቤትሽን፣ ምግብ እየሰራሁትኝ መኝታ ቤትሽን አጽጂ ስትይኝ እና ታዲያ ምን ልሁን አልኳትኝ። እና ኤሌክትሪክ እንደ ጋዝን አይደለም እህቶቼ፣ እንደ ጋዝን ጋዝም እውነት ጋዝም አንድ ነው፣ ግን ኤሌክትሪክ ደግሞ ስለሚግል ማለት ነው። እዚህ ጋር ምን አድርጋለኝ? ሁለት ምን ነበረኝ? ቲማቲም ነበረኝ፣ ፈቅፍቅ ያለኝ ቲማቲሙን እዚህ ጋር እያቆላላሁትኝ ነው። መኮረኒም እዚህ ጋር እየበሰለልኝ ነው። መኮረና አሁንም ከድኞ ነበረ እየካደናችሁ። በዚህ አጋጣሚ ምግብ መስራትን አትጥሉ እህቶቼ። ምግብ በስደት ሆኖ መልመድ፣ በተለይ ደግሞ በምስራቅ ሀገር በባህርን የምትመጡ ያላችሁ በሳውዲ ማለት ነው ምግብ መስራችሁንን ጥሩ ነው እንጂ መጥፎን አይደለም። ፊታችን ይበላሻል ትላላችሁ አብዛኞቹ ልጆችን፣ ፊታችን ይበላሻል እኛ ምግብ አንሰራም ትላላችሁ። ምግብ መልመዱ ግን ጥሩ ነው እንጂ አይከፋም። ምክንያቱም በጽዳት ካገኛችሁ በጽዳትን ትሄዳላችሁ፣ ምግብ ካገኛችሁ ደግሞ በምግብን ትሄዳላችሁ ማለት ነው። በተለይ በአሁን ጊዜ ስራ ከእንደጭራሹ የለም ማለት ነው። አይደለም ጽዳት ተጠብቆ አይደለም ምግብና ጽዳትን ሁለቱን አንድ ላይ ለመስራት ለራሱ የለም ስራ ማለት ነው። ስለዚህ መስራት መላማመድን አትጥሎ ማለት እወዳለሁኝ እህቶቼ። እዚህ ጋር ደግሞ ቅመሞቼን አድርጌያለሁኝ። መስራትን አትጥሎ። እውነት ሙያን በዛውንም ሙያ ለራሳችንን እንማራለን ማለት ነው። ብዙ ነገርን
ያስተምረናል ማለት ነው። በተለይ ከትምህርት የምትመጡ ልጆች አላችሁ ከትምህርታችሁንን እንዲሆንን ማለት ነው። በቃ ከተለያየ ስራ የምትመጡ ልጆች አላችሁ። ስለዚህ ምግብ መልመዱን ይጠቅማል እንጂ አይከፋም። እዚህ ጋር ውሃ ያደረኩበትኝ ማለት ነው። ውሃ አድርጌበታለሁ ግን አቁላልቼዋለሁ ከድኜ ማለት ነው። ለእናንተን እስከ መጨረሻ እንዳላሳያችሁ ቪዲዮ እንዳይረዝም ብዬ ነው ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? ነጭ ሽንኩርትና ዝንጅብል ማለት ነው። አሁንንም እንደ ዶሮዬን ነጭ ሽንኩርትና ዝንጅብልን እኔ ፈጭቼ አስቀምጣለሁ። ነጭ ሽንኩርት ዝንጅብል ወደ ምግብ በጣም ያጣፍጠዋል ማለት ነው። በተለይ ወደ ሸዋያ ወደ መሽዊ ማለት መሽዊ ለሐም እንዲሁንን ማለት ነው። ወደ እንትን ቶርቱላ ስትሰሩ እንትን ይጣፍጣል ማለት ሳንዱች ማለት ነው። ወይ ደግሞ ሾርማ ስትሰሩ በጣም ይጣፍጣል ማለት ነው። መኮረኒን እየበሰለልኝ ነው። እዚህ ጋር ደግሞ ትንሽ ውሃ እያደረኩበትኝ ነው ምግቡን ማለት ነው። ስልሱን ማለት ነው። ስልስል በለው እንጂ ስልሱን እያደረኩበትኝ ነው ወዶቼ። ክድና አድርጌያለሁኝ። አሁን ደግሞ መኮረኒ እንደዚህ መስላልኛለች ማለት ነው። ትኩስ ውሃ ነው ያደረኩለትኝ። ከላይ ያደረኩበትኝ ትኩስ ውሃ ነው። ለምን ብትሉኝ አሁን አጠፋዋለሁኝ ማለት ነው። አሁን አጠላዋለኝ እንደዚህ ነው መስል አድርጌ አጠላዋለሁኝ። በቃ ትኩስ ውሃ ጨመርኩበትኝ። አጥልልዬ ሳጠላው ደግሞ አይታያችሁም ማለት ነው። ሳጠላው የማይታያችሁ ለምን መሰላችሁን? ካሜራ ስለሚይዝልኝ ሰው ስለሌለ አጥልዬ ደግሞ ምን አድርጋለኝ ትንሽ በውሃ ከላይ ታርከፍክፋላችሁ ማለት ነው። ከዛ መኮረኑ ወደ ላይ አድርጋችሁ ትንሽ እንትን ትላላችሁ ማለት ነው። ታጠላላችሁ ማለት ነው። ውሃ ከላይ ማድረግ ነው። አሁን እዚህ ጋር አለኝ መጥለያውን ማለት እንዲታያችሁ ብዬ መጥለያውን እዚህ ጋር አለኝ። አጥልዬ ይዤ እመጣለሁኝ። አብረን እናይ ማለት ነው። አሁን አጥልዬዋለሁ ለዚህ አድርጌዋለሁ ማለት ነው። አጥል አድርጋችሁ ውሃ ከላይ ግን ድፉበት ማለት ነው። አይተያዝም። እዚህ ጋር ደግሞ በእንድጃኝ አለኝ ማለት ነው። ዘይት የምትወዱ ካላችሁ በዘይት እናድርጉት። ዘይት የምትወዱ ከሌላችሁ ደግሞ በምን ታድርጋላችሁ መሰላችሁ? በቀለያ ወይም ደግሞ ወደ ፈርን መክተትንም ትችላላችሁ ማለት ነው። ወደ ፈርን ክትቱት ወይ ደግሞ ወደ ኦቨንን ክትቱት ማለት ነው። እኔ አሁን ወደ ዘይትን አድርገዋለሁኝ። ከላይ ደግሞ ካለቀ በኋላ ደግሞ የሚደረጉ ውህዶች አለው ማለት ነው። ነገር ግን ጾም ስለሆነ እኔ አላድርግበትም። በፍስክ ከሆነ ግን የሚደረጉት ውህዶች አለው ወደዚህን ማለት እንደዚህን አይነት መኮረኒ ሰርታችሁ ከላይ የምታድርጉበት ውህዶች አሉ። እነሱ ደግሞ በሌላ ቀንን መኮረና እንደዛውን ሰርቼ በሌላ ቀን ደግሞ አሳያቸዋለሁ የኔ ውዶች ማለት ነው። አሳያቸዋለሁኝ። እውነት እግዚአብሔር ይመስገን። በስደት ብዙ ነገር ተምረናል። ምግብ መስራትም እንዲሁም ብዙ ነገር ተምረናል። እግዚአብሔር ይመስገን ማለት ነው። መሰደዳችንን እድማችንን ቢያልቅ እድማችንን እንትን ቢል ለራሱ ብዙ ትምህርት ግን አግኝተናል። እግዚአብሔር ይመስገን ማለት ነው። ያን ትምህርት ጠቅሞናል ማለት ነው። ምግብ መስራቱም እንዲሁንም ብዙ እግዚአብሔር ይመስገን ማለት ነው። በስደት ብዙ ነገር ያስተምራል ማለት ነው። ስደት ለራሱ ምንድነው? ስደት ለራሱ ምን አለው መሰላችሁ? ትምህርት አለው። ስደት ማለት ትምህርት ነው ማለት ነው። ስቃይ፣ መንከራ፣ ችግር፣ ናፍቆትም አለ። የቤተሰብ፣ የልጅ፣ የእናት፣ የአባት፣ የወንድም፣ የእህት አስለን የአብሮ አደግ ጓደኛ ለራሱ ናፍቆትም አለ ማለት ነው። ግን ሁሉ ተቻችለን ደግሞ እንደዚህ አድርገን ስንሰራ ደግሞ አይዛችሁኝ እያላችሁ ብታባራታቱን ደስ ይለኛል ማለት ነው። በዚህ አጋጣሚ እኔ አንድ ነገር የምናገራት ነገር አለችኝ። የመዳም ቆሞች ለምንድነው እርስ በርሳችንን የማንታጋገዘው? እርስ በርሳችንስ ለምንድነው አይዞሽ እህቴ አይዞህ ወንድሜ የማንባባለው? ለምንድነው? በስደት ያለ ነው ማለት ነው። በሀገር ቤት ነው ያለው አንዴ ፌመስ እናድርገዋለን። ግን እርስ በርሳችንን ለምንድነው እማንታጋግዘው ማለት ወዳለሁኝ። እኔ ለምን እንደሆነ አንዳንዴ ይገርመኛል ማለት ነው። አንድ እህቴን ቪዲዮ ስትለቅ ወይም ደግሞ አንድ ወንድሜን ቪዲዮ ስለቅ በስደት ሆኖ እንዴት ብሎ እንደሚቀርጸው እንዴት ብሎ ያን ቪዲዮ እንደሚሰራ መቼም ሁላችን እናውቃለን ማለት ነው። በተለይ ደግሞ በምስራቅ ሀገር ያለ ነው ሁላችን እናውቃለን እንዴት ብለን እንደሚሰራ። ግን መባራታት ደግሞ
መበረታታት ደግሞ አንችልም። ለምን ግን ለምን ለምንድን ነው? እኔ ግራ ይገባኛል። ሰው ስላልተሳደብን ሰው ስላልዘለፍን ነው። ሰው አንዘልፍም። ምክንያቱ አባትና እናቶቻችን ሳሳድጉንም ሰው እየዘለፉ ሰውን እየሰደው ወይም ደግሞ ራቁታቸውን እየወጡ ወደ ሚዲያ አይደለም ያሳደጉን ማለት ነው። አባትና እናቶቻችን በምንድን ነው ያሳደጉን? በስነ ምግባር ነው ያሳደጉን። እግዚአብሔር ይመስገን ለዛውንም ማለት ነው። አመድን እየቆፈሩ ነው ያሳደጉን ማለት ነው። አመድን እየቆፈሩ ነው ያሳደጉን። ስለዚህ እርስ በርሳችን እንበረታታ ማለት ወዳለኝ። ብዙ አማርኛውን መናገር እኮ አልችልም፣ እውነት ለመናገር ትንሽ አማርኛውን ይከብደኛል አንዳንድ ቃላቶች ግን ቢሆንም እሰራለሁኝ እህቶቼ። እዚህ ጋር ማለት ነው በእንጃኔ እያማሰልኩት ነው ማለት ነው። እያማሰልኩት ነው። ከለሩ ለራሱ ቀይሮልኛል። ቡኒ ከለር መስሎልኛል ማለት ነው። ቡኒ ከለር መስሎልኛል። እግዚአብሔር ይመስገን። እና ደስ የሚል የሚጣፍጥ መኮረኒ ነው እውነት ለመናገር ማለት ነው። እውነት ለመናገር በጣም የሚጣፍጥ መኮረኒ ነው ማለት ነው። መኮረኒ ነው። መኮረና ነው የሚሉት በአረብኛ፣ በእኛ ደግሞ መኮረኒ። አሁን አየቱ ቡኒ ሆኖልኛል ማለት ከለሩ እዚህ ጋር ቀይሮልኛል። እዚህ ጋር ምን አድርጋለኝ መሰላችሁ? ወደዚህ አጠለዋለኝ እንግዲህ ለእናንተ እንዲታያችሁ ብዬ ምሽካላን አምጥቼ አጥልለዋለሁ። እዚህ ደግሞ ይሄ ስጎውን ማለት ነው ድስት የነበረ ነው ወደዚህ ነው የገለበጥኩት ማለት ነው። እንዲታያችሁ ብዬ ወደዚህ አምጥቼዋለሁ። ወደ ድስት የነበረ ወደ መጥበሻ ገልብጫዋለሁ። ለምን መኮረኒውን ሲያድርጉ እንዲታያችሁ ለእናንተን ብዬ ነው ማለት ነው። ዘይቱ ስለለ ራሱ ትንሽ የነበረ ወጣ ዘይቱ ማለት ነው። ዘይት ደግሞ ባታበዙት ጥሩ ነው ማለት ነው። እኔ ግን በነገራችን ላይ ዘይት እወዳለሁኝ ማለት ነው። ዘይት መብዛት እወዳለኝ እኔ እህታችሁ ማለት ነው። እኔ እህታችሁ ዘይት መብዛት እወዳለኝ። ለዛ ነው ወፍራም የሆንኩት ማለት ነው። ዘይት ስለማያበዛ ነው። ለዛውንን እንደ አምባሻ ወይ ደግሞ እንደ ድፍቆ ዳቦ እዛውንን እንትን ተገንድሼ የቀረሁት ማለት ነው። ገንደስ የሚል ማለት ነው። ለዛ ነው ዘይት ስለሚወድ ነው ማለት። እዚህ ጋር በእንደጃጅን ወደዚህ እናድርጋለሁኝ። ወደዚህ እናድርጋለሁኝ። አማስለዋለሁ። ትንሽ አማስለዋለሁ ማለት ነው። ትንሽ አማስለዋለሁ። መኮረኒ ደግሞ እዚህ ጋር አለ ማለት ነው። መኮረኒ እዚህ ጋር አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያልኩት ነው። እዚህ ጋር አለ። አሁን እናዋህዳለን አብረን እናዋህደዋለን አብረን። እውነት ደስ የሚል እውነት በጣም የሚጣፍጥ ምግብ ነው። ሰርታችሁን መክሩ። እማትጾሙት ከሆነ ደግሞ አሁን ጾም ስለሆነ ነው። እማትጾሙት ልጆች ደግሞ ምን ታድርጋላችሁ መሰላችሁ? እንደዚህ እናድርጋችሁ ሰርታችሁ ከላይ ላዩ ጥሕንያና ዘባዲ አንድ ላይ ትመታላችሁና ጥሕንያ ዘባዲ እንዲሆኑን ቁንደ በርበሬ ጨውን ታድርጋላችሁ። ከዛ በኋላ ወደ መኮረኑን እንደዚህ እናድርጋችሁንን ሁሉ ነገር ካዋሃዳችሁ በኋላ ወደ ሰሃንን ስታድርጉ ከላይ ታድርጉበታላችሁ ማለት ነው። ምን ታድርጉበታላችሁ? ጥሕንያ ዘባዲ ጨው ቁንደ በርበሬ ወይም ደግሞ በአረብኛ ቁንደ በርበሬ ምንድን ነው የሚባለው? ፍልፍል አስዋት ማለት ነው። ፍልፍል አስዋት አድርጋችሁ ትንሽ የምትወዱት ከሆነ ደግሞ ነጭ ሽንኩርት ነጭ ሽንኩርት ደግሞ ወደ ዘባዲና ጥሕንያውን አድርጋችሁ ከላይ ታድርጉበታላችሁ ማለት ነው። ዘባዲ ማለት እርጎ ነው አይደለም? በአማርኛ እንደዛ ማድረግ ትችላላችሁ ማለት ነው። እኔ አሁን ለራሴ ለሁላችን ነው የሰራሁት፣ ለቤተሰብ ለሁሉ ነው የተሰራሁት። ነገር ግን ለራሴ ግን ምንም ሳላደርግለት ከላይ ላዩን እንትን ጨልፌን አስቀምጣለሁኝ ማለት ነው። ሳህንን እዚህ ጋር አለኝ አስመጥቻለሁኝ ሳህኑን ማለት በነገራችን ላይ ማለት ነው። ካሜራውን ንጽር ያልሆነ ምን መሰላችሁ? የኔን ጥላ ለካሜራውን ይከልለዋል ማለት ነው። የኔ ጥላ መብራታዋ ደግሞ ከራሴ ላይ ነው ያለችው ማለት ነው። ለዛ ነው የኔ ወዶች እላቸዋለሁኝ። እወዳቸዋለሁኝ፣ አከብራቸዋለሁኝ። ቪዲዮውን እስከ መጨረሻን እዩልኝ የኔ ወዶች። ለዚህ ይመስላል። እዚህ ጋር ደግሞ ምን አለኝ መሰለኝ? ፐርሲሊ ወይም ደግሞ ክዝባራት ማድረግ ትችላላችሁ። ፐርሲሊ ወይንም ክዝባራት፣ ፐርሲሊ ማለት በግዶንስ ማለት ነው። ኪዝባራት ደግሞ የድንብላል ቅጠል ነው። እዚህ ለዚህ ይመስላል። እዚህ ጋር በላለሁኝ እኔ እህታችሁ ማለት ነው። ዋው ብያለሁኝ። ቪዲዮውን እስከ መጨረሻን እዩልኝ። እወዳቸዋለሁኝ። ባይ ባይ። በሌላ
ቪዲዮ እስከምንገናኝ ለእናንተ በያላችሁበት ሰላምና ፍቅርን ብዝዝት ይበልላችሁ። በክርስቶስ ፍቅር ብዝት ይበልላችሁ። የእናታችን የቅድስት ድንግል ማርያም ምልጃ አይለያችሁ የኔ ውዶች። እወዳችኋለሁ፣ አከብራችኋለሁ። ለሁላችሁ በእውነት ማለት ነው ውድድድ ነው የሚያደርጋችሁ። እግዚአብሔር አምላክ ክፉ ነገርን ሁሉ ይጠብቃችሁ ማለት እወዳለሁ። ባይ ባይ።